ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በማክበር ጠይቀናል። የአብይ አህመድ ተላላኪ በሆነው የባዲን የበላይ አብዲ ሁሴንን አጅቦ ይንቀሳቀስ በነበረው ያገዛዙ ሰራዊት ላይ ጥቃት መከፈቱ ተሰማ። በጥቃቱ ከፍተኛ ጉዳት ያስተናገደው የብልጽግና ሰራዊት ከጋሸና ተጨማሪ ኃይል ቢያመጣም በድጋሚ መቀጥቀጡ ታውቋል። አብዲ ሁሴንም እግሬ አውጪኝ ማለቱ ተሰምቷል። የዚህን መረጃ በሰዓቱ መስሙት ይሆናል። ያገዛዙን መዋቅር የሚያናጋው የክህደት ማዕበል ቀጥሏል። በመራያ ቤት የነበሩ ያገዛዙ የሰላም አስከባሪ አመራሮች ከጥፋት መንገድ ተመልሰናል በማለት ሙሉ ትጥቃቸውን ይዘው የፋኖ ትግልን መቀላቀላቸው ተሰምቷል። ይህ እርምጃም በሸዋ ጠቅላይ ግዛት ለሚደረገው የህልውና ትግል አዲስ ምዕራፍ እንደሚከፍት የተገለጸ ሲሆን የሸዋ ጠቅላይ ግዛት አሳምነው እዝ በበኩሉ አሁንም በብልጽግና መዋቅር ውስጥ ላሉ ሌሎች ታጣቂዎች ጥሪውን አስተላልፈዋል። ሙሉ መረጃውን በሰዓቱ ይቀርባል። የሚኒሊክ እዝ የ102ኛ ኮር የ49ኛ ክፍለ ጦር በ6 አቅጣጫዎች በከበባ በታሪካዊ የመልሶ ማጥቃት እርምጃ ድል መቀዳጀቱ ተሰማ። በቃሊም በሮቢትና በዙሪያው ያሉ ግንባሮችን ሰብሮ ለመግባት የመጣው የኃይል ስብስብ በአርበኛ ለገሰ ሰማው በሚመራው ቆራጥ ክፍለ ጦር በተወሰደበት እርምጃ ሽንፈትን መከናነቡ ተገልጿል። በቅርቡ በአዲስ አበባ ጉብኝት ያደረጉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአብይ አህመድ ጋር የነበራቸው ቆይታ በውጥረት የተሞላና ስኬት የራቀው እንደነበረ የዲፕሎማሲ ምንጮች ገለጹ። የፈረንሳዩ ፕሬዝዳንት አብይ አህመድ ቀጠናውን ከማተራመስና ለተባበሩት አረብ ኤሚሬቶች ተላላኪ ከመሆን እንዲቆጠብ የጠየቁ ሲሆን ጥያቄው በአብይ አህመድ ተቀባይነት ሳያገኝ ቀርቷል። በዚህ ውዝግብ ምክንያት አብይ አህመድ ፕሬዝዳንቱን ለመሸኘት ፈቃደኛ ሳይሆን የቀረ ሲሆን ተመስገን ጥሩነህ እንዲሸኘው መደረጉ ታውቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአብይ አህመድ ተላላኪ የሆነውን አብዱ ሁሴንን ለማሳለፍ የሞከረ የብልጽግና ሰራዊት በ106ኛ ኮር አናብስቶች የሞርተርና ድሽቃ ጥቃት እንደተፈጸመበት ተሰማ። ግንቦት 6 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 106ኛ ኮር 22ኛ ክፍለ ጦር ሻለቃዎች በሚንቀሳቀሱበት ቀጠና ከጋሸና ወደ ፍላቂት ለማለፍ የሞከረው አብዱ ሁሴን ያልታሰበ ጥቃት ገጥሞታል ተብሏል። ዙሪያ ጥበቃውን ለማስጠበቅ ከጋሸና ከደብረ ዘቢጥ ከቦያ ከአሙሲት ከድብኮና ከጣጃ ያለ የሌለውን ጥምር ሰራዊት እያለ የሚጠራውን ኃይል አንቀሳቅሶና አጅቦ ሲተለተል በገጣጢትና በአርቢት እንዲሁም በወቄጣና ስስጊ ከወቄጣና ጋላ ደጀን የሞርተርና የድሽቃ ምት አርፎበታል ተብሏል። አንድ የብልጽግና አገልጋይ ሎሌን ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና 2 ዙ23 ከ4 በላይ ሞርተርና በርካታ ድሽቃዎችን የተጠቀመ ሲሆን ገጣጢት ተብላ ከምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ልጆች ከባድ ጥቃት ሲፈጽሙበት ስስጊና ጋላ ደጀን ላይ የቀኝ አዝማች ጨለፍ ተስፋው ልጆች በሞርተርና ድሽቃ ተቀብለውታል ተብሏል። በዚህ የተበሳጨው ያገዛዙ ሰራዊት ወደ የመጣበት ሲመለስ ንጹሃኖች ላይ ድብደባና ግድያ እንደፈጸመም ታውቋል። ከጋሸና በርካታ ኃይል የጨመረ ቢሆንም ግስላዎቹ ገዥ መሬትን በመያዝ ከየቦታው የተጠራቀመውንና ያልተግባባውን የአብይ አህመድ ሰራዊት ላይ በድጋሚ ጥቃት መፈጸማቸው ታውቋል። ውጊያውን በአይን የተመለከተው አብዱ ሁሴንም በመጨረሻ የፋኖ ምት ሲበረታ በፓትሮል አምልጦ ወደ ፍላቂት መፈርጠጡ ተሰምቷል። የሚኒሊክ እዝ የ102ኛ ኮር የ49ኛ ክፍለ ጦር በ6 አቅጣጫዎች በከበባ በታሪካዊ የመልሶ ማጥቃት እርምጃ ድል መቀዳጀቱ ተሰማ። በቃሊም በሮቢትና በዙሪያው ያሉ ግንባሮችን ሰብሮ ለመግባት የመጣው የኃይል ስብስብ በአርበኛ ለገሰ ሰማው በሚመራው ቆራጥ ክፍለ ጦር በተወሰደበት እርምጃ ሽንፈትን መከናነቡ ተገልጿል። ዝርዝሩ እንደሚከተለው ይቀርባል። ያገዛዙ ሰራዊት የሚኒሊክ እዝ 49ኛ ክፍለ ጦር ላይ የሰነዘረው መጠነ ሰፊ ከበባ በከባድ ሽንፈት መክሸፉ ተገለጸ። በምስራቅ አማራ ሚኒሊክ እዝ ስር የሚገኘው የ102ኛ ኮር የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት በ6 አቅጣጫዎች ተሰማርቶ የመጣው የብልጽግና ኃይል በደረሰበት ብርቱ የመልሶ ማጥቃት እርምጃ ተመቶ ማፈግፈጉን የሚኒሊክ እዝ የህዝብ ግንኙነት መምሪያ ለጣቢያችን ባደረሰው የግንባር መረጃ ገልጿል። በዛሬው ዕለት ግንቦት 6 2018 ዓ.ም ሌሊቱን ጀምሮ ዙ23 ማራኪዎቹ ተብለው በሚጠሩት የ49ኛ ክፍለ ጦር ላይ በቃሊም በሮቢት በአሚር መድኃኔዓለም በበቅሎ ማነቂያ በላኪኪና በለጋይ ሶራ በኩል በ6 አቅጣጫዎች ጥቃት ቢሰነዝርም ሳይሳካ መቅረቱ ተገልጿል።
እዙ በመረጃው በአርበኛ ለገሰ ሰማው የሚመራው የ49ኛ ክፍለ ጦር ቀድሞ ስትራቴጂካዊ የሆኑ ገዢ ቦታዎችን በመያዝ በከባድና ቀላል መሳሪያዎች በታጀበ የመከላከልና የመልሶ ማጥቃት እርምጃ በጠላት ኃይል ላይ ከፍተኛ የሰውና የቁሳቁስ ኪሳራ አድርሷል ብሏል። ከማለዳው ውጊያ በተጨማሪም ከሰዓት በኋላ በቀጠለው ተጋድሎ በቃሊምና በአስገዳይ በኩል ሰብሮ ለመውጣት የተደረገው የመጨረሻው ጥረት በክፍለ ጦሩ 5ኛ ሻለቃ የቦምብና የጨበጣ ውጊያ ሊመክን መቻሉ ተጠቁሟል። በዚህ ምክንያት የጠላት ኃይል ሙትና ቆስለኛውን ሳይሰበስብ ወደ መጣበት መፈርጠጡን እዙ በመግለጫው አመላክቷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለጣቢያችን በሰጠው የግንባር መረጃም የሰራዊቱ አባላት የጦር ሰፈራቸውን ሳያስደፍሩ የጀግንነት ገድል መፈጸማቸውን ገልጾ የአማራ ሕዝብ የህልውና ተጋድሎ እስከ ድልና ነጻነት ድረስ ተጠናክሮ እንደሚቀጥል ለጣቢያችን ጨምሮ ገልጿል። የአገዛዙን መዋቅር የሚያናጋው የክህደት ማዕበል ቀጥሏል። በመራቤት የነበሩ የአገዛዙ የሰላም አስከባሪ አመራሮች ከጥፋት መንገድ ተመልሰናል በማለት ሙሉ ትጥቃቸውን ይዘው የፋኖን ትግል መቀላቀላቸው ታውቋል። ይህ እርምጃም በሸዋ ጠቅላይ ግዛት ለሚደረገው የህልውና ትግል አዲስ ምዕራፍ እንደሚከፍት የተገለጸ ሲሆን የሸዋ ጠቅላይ ግዛት አሳምነው ዕዝ በበኩሉ አሁንም በብልጽግና መዋቅር ውስጥ ላሉ ሌሎች ታጣቂዎች ጥሪውን አስተላልፏል። ተጨማሪው እንደሚከተለው ይቀርባል። በሸዋ ጠቅላይ ግዛት መራቤቴ ወረዳ ያገዛዙ የጸጥታ መዋቅር የጀርባ አጥንት ሆነው ሲያገለግሉ የቆዩ ከፍተኛ የሰላም አስከባሪ አመራሮችና አባላት የቀረበላቸውን የምህረት አዋጅ በመቀበል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝን መቀላቀላቸው ተሰምቷል። እዙ ለአስራት ባደረሰው የግንባር መረጃም መጋቢት 5 ቀን 2018 ዓ.ም በመራቤቴ ወረዳ አካል በሆነችው ፌጥራ ከተማ መሽጎ የነበሩ በርካታ የሰላም አስከባሪ አመራሮችና አባላት ሙሉ ትጥቃቸውንና ቁሳቁሳቸውን ይዘው የፋኖን ኃይል በይፋ ተቀላቅለዋል ብለዋል። እነዚህ ኃይሎች የተቀላቀሉት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ ዘርዓ ያዕቆብ ስር የሚገኘውን ናደው ክፍለ ጦርን መሆኑንም ተጠቁሟል። ወደ ወገን ኃይል የተቀላቀሉት የብልጽግና አመራሮች በሰጡት ቃልም ቀደም ሲል በአገዛዙ መዋቅር ውስጥ ሆነው ሲያገለግሉ መቆየታቸውን ገልጸው በህዝብ ላይ በደል እንዲፈጸም ምክንያት መሆናቸውን በመጥቀስ ጸጸታቸውን ገልጸዋል ተብሏል። ህዝባችንን ለመካስ ዝግጁ ነን ያሉት የቀድሞ የብልጽግና ኃይሎች ምንም እንኳን ቢረፍድም ከጥፋት መንገድ ተመልሰን የበደልነውን ህዝብ ለመካስና ከወገናችን ጎን ለመቆም በማንኛውም ሁኔታ ዝግጁ ነን ሲሉ በቆራጥነት መናገራቸው ታውቋል። ወደ እዙ ከተቀላቀሉት ቁልፍ አመራሮችና አባላት መካከልም አማረ ንጉስ፣ ካሱ ኮላስ፣ ብዙአየሁ ሽታው፣ ባልከው ቢጡ፣ ሸዋንግዞ አበበ፣ አባብያ በራ፣ ዘርጋው ይርዳውና እማምዬ ገምሽር የተባሉ የሰላም አስከባሪ ሻምበል አመራሮችና አባላት መሆናቸው ታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ አመራሮችም የተቀላቀሉትን አባላት አቀባበል ካደረጉላቸው በኋላ አሁንም በአገዛዙ ስር ሆነው በገዛ ወገናቸው ላይ ጦር የሰበቁ ታጣቂዎች የቀረበላቸውን የምህረት ጥሪ እንዲጠቀሙ ጥሪያቸውን አስተላልፈዋል። የከፍተኛ ቁጥር ያለው የአመራር ኃይል ካገዛዙ ጥምር ጦር መለየትም በአካባቢው በሚገኘው የአገዛዙ መዋቅር ላይ ከፍተኛ ድንጋጤና መረባበሽ መፍጠሩም ተገልጿል። እርምጃው በሸዋ ጠቅላይ ግዛት ለሚደረገው የህልውና ትግል ትልቅ አቅም እንደሚፈጥርና የአገዛዙን ወታደራዊ መዋቅር ይበልጥ እንደሚያዳክመውም የእዙ የፖለቲካ ክፍል አመራሮች ለጣቢያችን ገልጸዋል። የብልጽግናው አገዛዝ ሰሞኑን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ላይ የነበራቸውን አጭር ቆይታ ተከትሎ የዲፕሎማሲ ድል አገኘን የሚል ፌሽታ ላይ ነው። ፕሬዝዳንቱ ወደ አዲስ አበባ በመምጣት አጭር ቆይታ ያደረጉት ኬንያ ለነበረው ዋና ስብሰባ በመጡበት አጋጣሚ ሲሆን ጉብኝቱ እግረ መንገድ እንጂ ዋና የጉብኝቱ ተልዕኮ እንዳልነበር ታውቋል። የሆኖ ሆኖ ኢማኑኤል ማክሮን በዚህ ደረጃ ዓለም ያገለለውን አገዛዝ ለምን ያገኛሉ የሚል ጥያቄ በበርካታ የዲፕሎማሲ ማህበረሰብ መነሳቱ አልቀረም። በመሰረቱ በአሁኑ ወቅት ፕሬዝዳንት ማክሮን ያሉበት ፖለቲካዊ አጣብቅኝ ራሱ አምባገነን መሪዎችን ለማግኘት ሊገፋፋቸው እንደሚችል ይነገራል። በቅርቡ በዛው ፈረንሳይ ውስጥ በተደረገ ጥናት ፕሬዝዳንት ማክሮን የማይፈልጉ ፈረንሳውያን ቁጥር 75 በመቶ መድረሱን የሚያሳይ ነው። በውስጥ በኩል በዚህ ፖለቲካዊ አጣብቂኝ ውስጥ የገቡት ፕሬዝዳንቱ በአፍሪካ በተለይ ደግሞ በምዕራብ አፍሪካ ያላቸው ተቀባይነት ቀንሷል የሚሉ ምንጮች ለጊዜው አማራጭ ያደረጉት በህዝብ የተጠሉ እንደ አብይ አህመድ ያሉ አምባገነን መሪዎችን መሆኑን ይገልጻሉ። ሁለቱ መሪዎች ቆይታቸው በውጥረት የተሞላ እንደነበር የሚገልጹ የዲፕሎማሲ ምንጮች ማክሮን ለአብይ አህመድ ምስራቅ አፍሪካን ከማተራመስ ፖሊሲው እንዲታቀብ በግልጽ መጠየቃቸውን ገልጸዋል። ለተባበሩት አረብ ኤሚሬቶች ለምን ትላላካለ የሚለው ደግሞ ቀጣዩ ጥያቄ ነበር።
ሆኖም አብይ አህመድ ለሁለቱም ጥያቄዎች አዎንታዊ ምላሽ ባለመስጠቱ ስብሰባው በውጥረት እንዲሞላ አስገድዶት እንደነበረ ከውስጥ ምንጭ ያገኘነው መረጃ አስታውቋል። በዚህ ምክንያት ውይይቱ ያለ ውጤት ካለቀ በኋላ አብይ አህመድ ፕሬዝደንቱን ለመሸኘት ፈቃደኛ ሳይሆን እንደቀረ ታውቋል። ይህን ተከትሎም ምክትል ጠቅላይ ሚኒስትር ነኝ የሚለው ተመስገን ጥሩነህ ያለ ፕሮግራሙ ፕሬዝደንት ማክሮንን ለመሸኘት የተገደደ ሲሆን ጉዳዩ በዲፕሎማሲ ፕሮቶኮል መሰረት ከባድ ችግር እንደነበር ያረጋገጠ ሆኗል ተብሏል። አብይ አህመድ ፕሬዝደንቱን እንደተቀበለው ሁሉ መሸኘትም ሲኖርበት ለምን ይህን ማድረግ ሳይፈልግ ቀረ የሚለው ጥያቄም ተነስቷል። ከዚህ በፊት የተባበሩት አረብ ኤሚሬቶችና የህንድ መሪን እንደተቀበለው ሁሉ በደስታ በመሸኘት የሚታወቀው አብይ አህመድ አሁን ለምን እግሩ አጠረ ተብሎ በመጠየቅ ላይ ነው። የዚህን ሁሉ የዲፕሎማሲ ቀውስና ኪሳራን እንደ ስኬት ሲዘግቡ የታዩት የብልጽግና መገናኛ ብዙሃን ማክሮን 54 ሚሊዮን ዩሮ ድጋፍ ሰጠ በማለት ዝማሪያቸውን ቀጥለዋል። ሆኖም የፖለቲካ ታዛቢዎች እንደሚሉት ፈረንሳይ የሰጠችው ገንዘብ ለታዳሽ ኃይል ድጋፍ የሚውል እንጂ ከፖለቲካ ድጋፍ ጋር የሚገናኝ አይደለም። በዛም ላይ የተሰጠው ገንዘብ በሀገር ደረጃ እዚህ ግባ የሚባል እንዳልሆነና ለመረጃ የመቅረብ አቅምም እንደማይኖረው ይገልጻሉ። ያ ማለት ግን አብይ አህመድ የተሰጠውን አነስተኛ ገንዘብ ለድሮን መግዣ አያውለውም ማለት እንዳልሆነ ያብራራሉ እነዚሁ ፖለቲካዊ ታዛቢዎች። የሆነ ሆኖ ፕሬዝዳንት ማክሮን አዲስ አበባ በመምጣታቸው ራሱ በርካታ የሰብአዊ መብት ተሟጋች ግለሰቦች ጥያቄ ማንሳት የጀመሩ ሲሆን ድርጊቱንም ኮንነዋል። 2025 ላይ ማክሮን በተመሳሳይ አዲስ አበባ ውስጥ አጭር ቆይታ ማድረጋቸው የሚታወስ ሲሆን ሂዩማን ራይትስ ዎች በአደባባይ ባወጣው መግለጫ ጉብኝቱን አጣጥሎት ነበር። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም